ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ቢትኮይን እንግዲህ ደረማምሷል። አሁን ባለበት ሁኔታ ላይ በጣም የሚገርም ነገር ነው ዓለም ላይ እየተከሰተ ያለው። እድሜ ለትራምፕ ነው እየተባለ ያለው። ይሄም የቢትኮይን መደረማመስ በመሰማቱ የተነሳ ደግሞ ለኢትዮጵያ የእልልታ ዜና ነው። ይሄ ጉዳይ ለምንድን ነው ለኢትዮጵያ በጣም ታላቅ የእልልታ ዜና ሊሆን የሚችለው የሚለውን ነገር በግልጽ አሳያችኋለሁ። ነገር ግን መርሳት የሌለብን ነገር ቢኖር ቢትኮይን የሚባለው እንግዲህ ያው እኛ እንደ መንፈሳዊ አእምሮ እንዳለው ነገሮችን ከመንፈሳዊ ዓለም አንፃር እንደሚመለከት የህብረተሰብ ክፍል አንፃር ስንመለከተው በስነ ልቦናውም በስነ ምግባሩም የሚያስከትሉ ራሱ የቻለ አሉታዊ ተጽዕኖች አሉት። እንደሚታወቀው ስግብግብነት ወይም ግሪድ ስሜትን መጨመር ይዞ ሊመጣ ይችላል። በአጭር ጊዜ ከፍተኛ ሀብት የማካበት የሚደረጉ ጉት መንፈሳዊ እርካታን ትቶ ገንዘብን ወደ ማምለክ አዝማሚያ እንዲፈጥር ከሚያደርጉ ነገሮች መካከል መንፈሳዊ ኪሳራን ሊያመጡ ከሚችሉ መካከል ነው። ቢትኮይን እንደምታውቁት የጭንቀት የአእምሮ ስብራትን በሚፈጥር ደረጃ ለዲፕሬሽንም ሊዳርግ የሚችል ነገር ነው። ምክንያቱም ከፍተኛ ገንዘብ ለማጨድ የሚደረግ ሂደት ስለሆነ ይሄም ደግሞ ከፍተኛ ጭንቀት፣ ተስፋ መቁረጥ፣ ለድብርትም ጭምር ሊዳርግ የሚችለውና ከመንፈሳዊ ዓለም አንጻር ሲታይ ደግሞ ከጸሎትና መንፈሳዊ ጽኑ ህይወት ሊለይ የሚችል ነገር እንደሆነ ይታወቃል። ከዛ ውጪ የቁማር ባህሪን የማዳበር ነገር ሊፈጥር ይችላል። አብዛኛዎቹ የክሪፕቶ ኢንቨስትመንት እንደ ቁማር የሚታዩ ናቸው። ያለምንም ጥረት ሀብታም ለመሆን መመኘት መንፈሳዊ ስነ ምግባርን ሊሸረሽር የሚችል ነገር እንዳለው ይታወቃል። ከቁሳዊ ነገር ጋር መጣበቅ፣ ማቴሪያሊዝም፣ የእምነት መላላት፣ ላክ ኦፍ ትረስት ኢን ፕሮቪደንስ፣ እግዚአብሔር አቅራቢነቱ ላይ ሰዎች የመደገፍ ነገራቸው በአብዛኛው በቨርቹዋል የገንዘብ ላይ መታመን ከመንፈሳዊ እምነት መዳከም ሊያመጣ እንደሚችል ጥናቶች ያሳያሉ። ሌሎችም ከዚህ ጋር ተያይዞ የሚነሱ በጣም በርካታ ነገሮች እንዳሉ ይታወቃል። ቢትኮይን የሚባለው ነገር ግን ቢትኮይንን በተመለከተ ደግሞ በኢትዮጵያ ይሄ የዓለም የቢትኮይን ላይ ያለው መደረማመስ ለኢትዮጵያ ግን እንደ ሀገር ያመጣላት ግን ታላቅ የእልልታ ወሬና ዜና እንዳለ ይታወቃል። በእነዚህ ዙሪያዎች ላይ መጠነኛ ቆይታ ላድርግላችሁ ውድ ሣድስ ቤተሰቦቼ። ለኢትዮጵያ ለምንድን ይጠቅማታል የሚለውን ግን እናያለን ማለት ነው። ከዚህ ውጪ እንግዲህ ውድ ቤተሰቦቼ ይሄን ፕሮግራም በላይክ ብታደርጉ፣ ሼር፣ ሰብስክራይብ ብታደርጉ እጠይቃችኋለሁ። ምክንያቱም ብዙዎቻችሁ ላይክ ባደረጋችሁት መጠን ዩቲዩብ ይሄንን ዜና ለብዙ ሰዎች እንዲያዳርስ ይረዳዋል። ትራምፕን ወደሚያንጨረጭረው መረጃ ልውሰዳችሁ። ሚሊዮን ዶላር እንዲድን ይደረጋል ተብሏል። እንደመጣ እንሰማለን። እንግዲህ ክቡራትና ክቡራን ሣድስ ቤተሰቦቼ ቢትኮይንን በተመለከተ ምንድነው በዓለም እየተነገረ ያለው የሚለውን ነገር በተመለከተ እንግዲህ ቢትኮይን ለመጀመሪያ ጊዜ በዓለም ከፍተኛውን ሪከርድ ይዟል ከዶላር ምንዛሬ ጋር ማለት ነው። በጣም የሚገርም ነው። እንግዲህ ቢትኮይን በቅርቡ ከፍተኛ የዋጋ ለውጦችን እንዳስተናገረ ይታወቃል። በጁላይ 11 2025 ለመጀመሪያ ጊዜ 118000 የአሜሪካን ዶላር እንዳለፈ ይታወቃል። ከዚያም በጥቅምት 6 2025 ወደ 126210 ዶላር የሚጠጋ ከፍተኛ ሪከርድ እንዳስመዘገበ ተሰምቷል። እንግዲህ ከዚህ ጋር ተያይዞ ቢትኮይን ለመጀመሪያ ጊዜ ያለፈበትን ጊዜ ጠብቆ አሁን ባለው ሁኔታ ከፍተኛ ሪከርድ ላይ መድረሱ እየተነገረ ይገኛል። ቢትኮይን የምንጊዜም ከፍተኛ ዋጋው ወይም ኦል ታይም ሃይ የሚባለው 126210 ዶላር ነው እንደሚታወቀው። ይሄንንም ደረጃ ያገኘው በጥቅምት 6 2025 ዓ.ም ነው። የዋጋው መጨመር እንግዲህ የአሜሪካ ወይም የዩኤስ የቦታ የቢትኮይን ልውውጥ ፈንድ ወይም ደግሞ ኢቲኤፍስ የሚባል ላይ ባለው ከፍተኛ የካፒታል ፍሰት የተነሳ እንደሆነና የትራምፕ ፖሊሲ ላይም ለውጥ መደረጉም ጭምር እንደተበሆነ እየተነገረ ይገኛል። ይሄም በየቀኑ እስከ 1 ቢሊዮን ዶላር የሚደርስ የተጣራ ገቢ እንደሚያስገኝ ይነገራል። የአሜሪካው ፕሬዝዳንት ድጋፍ የአሜሪካው ፕሬዝዳንት ለክሪፕቶ ምቹ አቋምና ለቢትኮይን ሪዘርቭ ስለመፍጠር የሰጡት መግለጫዎች አስተዋጽኦ እንዳደረገው ይነገራል። ትራምፕ ለዚህ ከፍተኛ አስተዋጽኦ እንዳደረገ ይነገራል። ነገር ግን በአጸፋው ግን የዶላር ላይ ያለው ተጽዕኖ እየጨመረ እንዲመጣ እንዳደረገው ተንታኞች ይናገራሉ። የአሜሪካው ፕሬዝዳንት እንግዲህ እንደሚታወቀው እንደ ስትራቴጂ ወይም የቀድሞ ማይክሮ ስትራቴጂ ያሉ በጣም ትላልቅ ኩባንያዎች
ቢትኮይንን በንቃት ሲያከማቹ ቆይተዋል። ይህም አጠቃላይ የገበያ ፍላጎት እንደጨመረ የአቅርቦት ገደቡን በተመለከተ ቢትኮይን ውስን አቅርቦት ያለው ንብረት ነው። ከጠቅላላው 21 ሚሊየን ሳንቲሞቹ 95% ያክሉ ቀድሞውኑ ስርጭት ላይ የሚገኙ ናቸው። ቢትኮይን በአሜሪካ የአክሲዮን ገበያዎች ላይ ካለው የዋጋ መለዋወጥ በተቃራኒ የሚንቀሳቀስ ነው። በዚህም የተነሳ እንደ ኢንቨስትመንት ማዘዋወሪያ ወይም ፖርትፎሊዮ ዳይቨርሲፋየር መታየት ጀምሯል ማለት ነው። ይሄም የትራምፕ ታሪፎች ተጽዕኖ ያመጣው እንደሆነ እየተነገረ ይገኛል። በፕሬዝዳንት ትራምፕ የታወጁ አዳዲስ ታሪፎች የአሜሪካ አክሲዮን ላይ ጭንቀት እየፈጠሩ ነው የሚገኙት። ቢትኮይን ግን ተረጋግቶ አልፎ ተርፎም እንዲያድግ ይሄ ጉዳይ እንዳደረገው እየተነገረ ይገኛል። የትራምፕ የታሪፍ ተጽዕኖ ለቢትኮይን እድገት ከፍተኛ አስተዋጽኦ እንዳደረገ እየተነገረ ይገኛል። ከዚህ ጋር ተያይዞ እንግዲህ የገንዘብ ፖሊሲ ተስፋዎችን በተመለከተ አሜሪካ የፌዴራል ሪዘርቭ የወለድ ምጣኔን ሊቀንስ ይችላል የሚለው ግምት የቢትኮይን ዋጋ እንዲጨምር ከረዱት የማክሮ ኢኮኖሚ ምክንያቶች አንዱ ነው ተብሎ ተነግሯል። የገበያ ካፒታላይዜሽን ላይም ተመልክቶ የቢትኮይን የገበያ ዋጋ ወይም ማርኬት ካፕ የሚባለው 2.4 ትሪሊዮን ዶላር በላይ ሆኖት በአምስተኛ ደረጃ ላይ የሚገኝ በጣም ትልቁ ንብረት ሆኗል ማለት ነው። ከወርቅ ከኔቪዲያ ከማይክሮሶፍት እና ከአፕል በመቀጠል ይሄው የቢትኮይን ገበያ ዋጋ ወይም ማርኬት ካፑ በጣም የሚገርም ሪከርድ ላይ ሊደርስ ችሏል። እንግዲህ ይሄ ባለበት ሁኔታ ላይ ታዲያ ለኢትዮጵያ ምንድነው የሚጠቅማት? ለኢትዮጵያ ስልታው ምንድነው ቢባል እንደምታውቁት እንግዲህ ኢትዮጵያ ከቢትኮይን ማዕድን ማውጣት በጣም ብዙ ጥቅሞችን እያገኘች ያለች ሀገር ናት። ቢትኮይንን በተመለከተ ኢትዮጵያ በከፍተኛ ደረጃ የምታረጋቸው ውጤቶች አሉ። እንግዲህ ቢትኮይን በኢትዮጵያ እንደምታውቁት በዓለም ላይ በፍጥነት እየተስፋፋ ያለ ማዕከል እንድትሆን እንዳደረጋት እየተነገረ ነው። በተለይም ከታላቁ የኢትዮጵያ ህዳሴ ግድብ የሚገኘው የተትረፈረፈ የሃይድሮ ፓወር ኃይልን ለዚህ ከፍተኛ አስተዋጽኦ እንዳደረገላት ይታወቃል። ስለዚህም ኢትዮጵያ በዓለም ሁለተኛ ደረጃ ላይ ኢትዮጵያ በቢትኮይን ማዕድን ማውጣት የኤሌክትሪክ ወጪ በዓለም ላይ ሁለተኛዋ ተመራጭ ሀገር እንድትሆን አድርጓታል ማለት ነው። ይሄ በጣም የሚገርም ብዛት ያለ የቢትኮይን ማይኒንግ ላይ ወይም የቢትኮይንና ማዕድን ማውጣት ማይኒንግ ላይ ከፍተኛ ተሳትፎ በዓለም ላይ በኢትዮጵያ ትኩረት እንዲደረግ እያደረገ እንዳለ ለማየት ይቻላል። በጣም ዝቅተኛ ኤሌክትሪክ ዋጋ ኢትዮጵያ ታስከፍላለች። ቢትኮይን ማዕድን አውጪዎች በኪሎዋት በሰዓት ማለት ነው እስከ 3.2 ሳንቲም በዶላር የሚደርስ ነው ዝቅተኛ ዋጋ ነው የሚከፍሉት። የኤሌክትሪክ ኃይል አጠቃቀም በተመለከተ ቢትኮይን ማዕድን አውጪዎች ከታላቁ የኢትዮጵያ ህዳሴ ግድብ የሚመነጨውን ኃይል በስፋት ይጠቀማሉ። እንግዲህ እንደሰማችሁት ከፍተኛ ኃይል ነው እየተሰጣቸው ያለው። መንግስትም በቅርብ ጊዜ ወዲህ በቢትኮይን አውጪዎች ላይ ተጨማሪ ሂሳብ ጨምሮባቸዋል። ያም ሆኖ ግን በዓለም ሁለተኛዋ ከፍተኛ የቢትኮይን ማመንጫ ቦታ በመሆኗ በጣም ብዙዎች ወደዚህ እየተተለተሉ የመጡ እንዳሉ ያሳያል። ይሄ ደግሞ ኢትዮጵያ የምታገኘውን ገንዘብ ይጨምርላታል። ግን ያው እንደምታውቁት የህዳሴ ግድቡ በብዙ መልኩ ወይም በሴኩሪቲም በደህንነትም ምክንያት የሚያመነጨውን ኃይል ኢትዮጵያ ሙሉ በሙሉ እየተጠቀመች አይደለችም። የኤሌክትሪክ ዝርጋታ ኬብሎች እንዳይዘረጉ የደህንነት ችግር አለ። በየቦታው ላይ ኬብሎች ተዘርግተው ኢትዮጵያ ጥቅም እንዳታውል ወደ ጎረቤት ሀገራት እንደ ሱዳንም ባለው መስመር ላይ እንዳዘረጋም ጦርነት አለ። ወደ ሌሎች ወደ ጅቡቲ መሰል ሀገራትም እንዳዘረጋ ፖለቲካው ምስራቅ አፍሪካ ላይ ያለው አልተረጋጋም። በዚህና መሰል ጉዳዮች የተነሳ እንግዲህ ቢትኮይን ላይ ትኩረት አድርጋ አሁን ያለውን ኤሌክትሪክ ኃይል ወደዛ ኢትዮጵያ አውለዋለች አብዛኛውን ማለት ነው። በዚህም የተነሳ ከፍተኛ የቢትኮይን ተጠቃሚዎች በኢትዮጵያ እየተሰገሰጉ ይገኛሉ። በዓለም ላይ ቢትኮይን ዋጋ መጨመሩም ለኢትዮጵያ ከባድ እልልታ የሚያሰኝ ነገር ነው የሆነው። እንግዲህ ይሄን በተመለከተ ዋነኛው ነገር ከዚህ ጋር የተያያዘው ነገር ምንድነው የሚለው ነገር ማየት ያስፈልጋል። ከፍተኛ የኤሌክትሪክ ኃይል ወይም ደግሞ ኤኤፒ በአመት ውስጥ ብቻ ለነዚህ ቢትኮይን አውጪዎች 55 ሚሊዮን ዶላር በላይ ገቢ አግኝቷል ተብሏል። የኢትዮጵያ ኤሌክትሪክ ኃይል ባለስልጣን ከ20 በላይ የሚሆኑ የቢትኮይን ማዕድን ማውጫ ኩባንያዎች በኢትዮጵያ ተመዝግበው ስራ ጀምረዋል። በ80 በመቶ የሚሆኑት ማዕድን አውጪዎች ኩባንያዎች ከቻይና የመጡ እንደሆነ ይነገራል። የቢትኮይን ማዕድን ማውጣት ገቢ በሚቀጥለው ዓመት ወደ 123 ሚሊዮን ዶላር ሊያድግ እንደሚችል እየተገመተ ነው። ምክንያቱም የቢትኮይን ገበያ ዓለም ላይ ከፍ እያለ መጥቷል። ቻይና እንግዲህ በብዙ የኤሌክትሪክ ኃይል ብክነት የተነሳ በጣም ስላልቻለች ውጡልኝ ብላ ከሀገር ያስወጣቻቸው ሰዎች በጠቅላላ ከፈረንሳይ፣ ከጀርመን፣ ከሩሲያ ከየትም የተውጣጡ ሰዎች ናቸው በአንድ ላይ ሆነው የቢትኮይን ማይኒንግ ላይ የሚሰሩት ማለት ነው። ስለዚህ ኢትዮጵያ ሰብስባ እንደዚህ ሁሉ ሰዎች
በህዳሴ ግድብ ዙሪያ ላይ ቦታ እንዲያገኙ አድርጋ ጥቅም ላይ እያዋለች ትገኛለች። ይሄም እንግዲህ የቢትኮይን ማዕድን ይህ ድርሻ በቅርቡ ወደ 700 በዓለም ላይ ኢትዮጵያን ሊያሳድጋት እንደሚችል ይነገራል። የኢትዮጵያ ብሔራዊ ባንክ ወይም ደግሞ ኤንቢኤ ከክሪፕቶ ከረንሲ የንግድ ልውውጥ መጠቀም ህገወጥ መሆኑን እንዳሳወቀ ይታወቃል። እንግዲህ በዚህ ባለበት ሁኔታ ላይ ከነዚህ ቢትኮይን አውጪዎች ጋር መስራት መጀመሩን የቢናንስ ዘገባ ያመላክታል። ቢናንስ ከዚህ በፊት ያወጣው ዘገባ ይሄንን ይናገራል። በአዲስ አበባና በክልል ከተሞች እንደ ወላይታ ሶዶ የቢትኮይን ማዕድን ማውጫ ማዕከል እየሆኑ ነው ተብሏል። ይሄስ ምንድነው የሚለው ነገር ስታዩ ከዚህ ጋር የተያያዘው ነገር እየተስፋፋ እንደሆነ የሚያሳይ ነው። ማዕድን አውጪዎች በአሁኑ ወቅት ላይ 600 ሜጋዋት የኃይል እየተጠቀሙ ነው ያሉት። ይሄም ወደ 1 ጊጋዋት ሊያደግ ይችላል ተብሎ እየተነገረ ይገኛል። እንግዲህ ኩባንያዎች የቢትኮይን ማዕድን ማውጫዎችን ከኤአይ ስልጠና ማዕከላት ጋር አያይዘው እየገነቡ እንደሆነም እየተነገረ ይገኛል። የማዕድን ማውጣቱ ከፍተኛ የኃይል አጠቃቀም ላይ ትችቶችን እንደገና የሞራል ጥያቄዎች የተነሱ ነው ያሉት። እንደሚታወቀው በኢትዮጵያ ውስጥ የቢትኮይን ቴሌግራም ቻናሎችና ስለ ማዕድን አውጪዎቹ ስለ ቢትኮይን ማዕድን አውጪዎች መረጃ ያጋራል። ይሄም ደግሞ በሩሲያና አሜሪካን ጨምሮ ከቻይና ውጪ ባሉ ኩባንያዎች በኢትዮጵያ ኢንቨስት እያደረጉ እንዲመጡ እንዳደረጋቸው ይነገራል። ከክሪፕቶ ከረንሲ በኢትዮጵያ በተለይም በወጣቶችና በቴክኖሎጂ ዘርፍ ሰራተኞች ዘንድ ተወዳጅነት እያገኘ ነው ተብሎ ይነገራል። ግን በጣም ብዙ የስነ ምግባር ጥያቄዎች እንደሚነሱበት ደግሞ ታውቃላችሁ። ይሄም እንግዲህ በከፍተኛ ደረጃ የቢትኮይን ከጀርባው ያሉ በጣም የሚያናዱ የሚያሳዝኑ ነገሮች አሉበት። ይሄ ባለበት ሁኔታ ላይ እንግዲህ የቢትኮይንን በኢትዮጵያ ማይን ማድረግና ማውጣትን በተመለከተ እየተነገሩ ያሉ ዜናዎች እንዲጨምሩ አድርጓል። ለዚህም ትልቁ ምክንያት ቢትኮይን በዓለም ደረጃ ላይ ዋጋው በከፍተኛ ሁኔታ እየጨመረ መምጣቱ ነው ተብሏል ማለት ነው። ከዚህም እንግዲህ ኢትዮጵያ በከፍተኛ ደረጃ ተጠቃሚ ሊያረጋት ይችላል ተብሏል። ግን ይሄንን ለአንድና ለመጨረሻ ጊዜ የሚዘጋበት ጊዜ ሊመጣ እንደሚገባ ማወቅ ያስፈልጋል። በእንደዚህ አይነት የተንጠለጠለ ቢዝነስ ላይ መሰረት ያደረገው ነገር ትክክለኛ ውጤት አያመጣም በትውልዱ ላይ እንደምታውቁት። ነገር ግን በከፍተኛ ደረጃ ይሄንን ቁማር የሚመስል ነገር መሰረት በማድረግ ኢትዮጵያ አሁን ያለባትን ችግር ለማሳለፍ ማንኛውንም አማራጭ መጠቀም የሚመስለው ነገር ፎርማል የሆነ መምጣቱ ግን ትክክል ሊሆን እንደማይችል መረዳት ያስፈልጋል ማለት ነው። ውድ ቤተሰቦቼ ለማንኛውም አሁን ባለበት ሁኔታ ላይ የኢትዮጵያ እልልታ ከዚህ ጋር የተያያዘ ነው የሚለውን ነገር ልነግራችሁ ወድጃለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት